አንደኛ ነገሥት መጽሐፍ ምዕራፍ 1 ላይ የአጊት ልጅ አዶንያስ ዳዊት በሸመገለ ጊዜ እኔ ነኝ ምነግሰዋል አለ እና ያቀበታል። ስቴፖቹን ያቃል፣ አደራረግ ያቃል፣ ካህኑን ይዟል፣ የጦር አለቃውን ይዟል፣ መለከት ያስነፋል። አንደኛ ነገሥት መጽሐፍ ምዕራፍ 1 ያበላል፣ ያርዳል፣ ያቀበታል እና የአጊት ልጅ አዶንያስ ነገሰ አለ። ስሙኝ እኔ ቤተሰቦች፣ ዋናው ነገር መች በተሯሯጠ ጥረት እኮ መልካም ነው። መንቀሳቀስ መስራት ምናምን እኮ ተገቢ ነው። ግን ዋናው ነገር ግን ብልጣብልጥነት አይደለም። እሱ እንደዚህ ይሯሯጣል፣ ምንም ኤሪያው ላይ የሌለ ዳዊትና ቤርሳቤ አውርተው በፋንታ የሚነግሰው ሰለሞን ነው ይላል። በኋላ ይህንን ሲናገር አንድ በንያስ የሚባል ሰው እየመጣ እና ነገረው ዳዊት በፈንታ የሚነግሰው ሰለሞን ነው ሲል፣ አቤት በንያስ ያለው ነገር እንዴት ልብ እንደሚገዛ ብቻ እግዚአብሔር ይህንን ይበላል። ዋናው ነገር ዳዊት ያለው አይደለም። ዋናው ነገር አዶንያስ ያስነፋው አይደለም። ዋናው ነገር ጠላት ያወጀብህ አይደለም። ኢቭን ዋናው ነገር ወዳጆች ያሉት አይደለም። ዋናው ነገር እግዚአብሔር ያለው ነው። መጓደጃ ዋና ነገር ጠላት ያስፈራራህ አይደለም። ዋና ነገር ይሆናል ኖ ዋና ነገር ኢቭን የሚወዱ ሰዎች የተመኙልህ ራሱ አይደለም። ዋናው ነገር አይዞ እሱ አይደለም ዋናው። የወዳጅህም አይደለም ዋናው፣ የጠላትህም አይደለም ዋናው። እሱ ይበል እንጂ መነሻ የሚሆነኝን የመጽሐፍ ቅዱስ ክፍል ላንብብ። አንደኛ ነገሥት መጽሐፈ ነገሥት ቀዳማዊ ምዕራፍ 20 ከቁጥር 1 እስከ 4 ያለውን አንብበን እንጀምራለን። አንደኛ ነገሥት መጽሐፍ ምዕራፍ 20 ከቁጥር 1 እስከ 4 በጌታ በኢየሱስ ክርስቶስ ስም አነብራለሁ። ለኢዝራኤላዊውም ለናቡቴ በሰማርያ ንጉሥ በአካብ ቤት አጠገብ የወይን ቦታ ነበረው። አክዓብም ናቡቴን በቤቴ አቅራቢያ ነውና የአትክልት ቦታ አደርገው ዘንድ የወይን ቦታህን ስጠኝ፣ ስለ እርሱም ከእርሱ የተሻለ የወይን ቦታ ሰጠሃለሁ፣ ወይም ብትወድድ ግምቱን ገንዘብ ሰጠሃለሁ ብሎ ተናገረው። ናቡቴም አክዓብን የአባቶችን ርስት ሰጥህ ዘንድ እግዚአብሔር ያርቅልኝ አለው። ኢዝራኤላዊውም ናቡቴ የአባቶችን ርስት አልሰጥህም ብሎ ስለተናገረው አክዓብ ተቆጥቶና ተናዶ ወደ ቤቱ ገባ። በአልጋውም ላይ ተጋድሞ ፊቱን ተሸፋፈነ፣ እንጀራም አልበላም ይላል። የጌታ ስም ብሩክ ይሁን። ወደ ማካፍለው ሐሳብ ከመሄዴ በፊት 3-4 ደቂቃ እንደ መግቢያ ማስተላልፈው ነገር አለ ከራሴ ህይወት ላይ በመነሳት። እዚህ ኦልሞስት ሁላችሁም እንደምታውቁት እኔ ቃል ኪዳን ትዳር የመሰረትኩት ቃል ኪዳን ያደረኩት የዛሬ 3 ዓመት ነው ጥር 22 እና በኋላ ባገባው ወደ 6 ወር ገደማ ይሆናል። ቀኖቹን አስታውሳቸዋለሁ። ሐምሌ 13፣ 14፣ 15 አዳማ ገንዳሃራ ሙሉ ወንጌል የሚባል የቤተክርስቲያን በዛ አጥቢያ ወጣቶችን አሰለጥን ነበር። ሙሉ ቀን ነው። በኋላ አርብ ምሽት ፕሮግራም ጨረስኩ። ለምን ቤቴ ሄጄ አላድርም አልኩ። ስሯሯጥ መጣሁ፣ ቤቴ አደርኩ። በሚቀጥለው ቀን ከባለቤቴ ጋር በጠዋት የምንወጣበት ፕሮግራም ነበረን። ወጣን። በጣም በሚገርም ሁኔታ የዛን ሰሞን ትንሽ የተጠቀጠቁ የአገልግሎት እስኪጁልሽ ነበሩኝ እና ጠዋት አንድ ቦታ አገለገልኩኝ። በኋላ ከሰዓት በኋላም ሌላ ቦታ፣ ወደ ምሽት አካባቢ ደግሞ እዚህ ቅዳሜ ምሽት ወጣቶች ጋር ፕሮግራም ነበረን። በኋላ አንድ ወጣትም ከሻሸመኔ የመጣ ልጅ ነበር፣ የኔና የጆይስ ጓደኛ። እሱን እስከ 3 ሰዓት ድረስ በአንድ ጉዳይ ቆይቷል። የዛሬ 3 ዓመት ነው። በአንድ ጉዳይ ሊያማክረኝ መጥቶ ረጅም ሰዓት አወራን እና ባለቤት ያለችበት ቦታ ተያይዘን ወደምንኖርበት ቤት ሄድ። በኋላ ልክ በር ላይ ስንደርስ፣ እንደዚህ አፓርትመንት ነው፣ በር ላይ ስንደርስ በሩን ልነካ ስል ባለቤቴ እንዳትነካው አለች። ምን ነው ምናምን ስል ይሄ በር ተነክቷል አለች። እስቲ ስል እውነትም ተነክቷል። ስከፍት በቃ ሊትራሊ ፊልም ነው የሚመስለው። ተዘርፈናል እና ስቲል ነው ሳስታውሰው ራሱ ልቤ ይደነግጣል። የዶክመንቶቻችን በሙሉ እንትን ብሏል። መስኮቱን ለምን እንደከፈቱት አላውቅም። ንፋስ ይገባል እና የሚነጋ ነበር የሚመስል። ነቅቶ ኧረ በኢየሱስ ስም ሌሊት እንደዚህ አይቼ እንድል። በቃ ሳሎን አካባቢ ብዙ ነገር አልወሰዱም። በኋላ ወደ መኝታ ቤት ስንገባ በጣም እኔ ላይ ያነጣጠረ ነው ደግሞ እና በጣም ብዙ ነገር ሆኗል። እና ከ2 ቀን በፊት
በህልሜ ወይም ደግሞ እንደዚህ ነገር ህልም አይደለም አክቹሊ እንደዚህ ስንዘረፍ አየሁ ብያታለሁ ባለቤቴ እና የሚመስለኝ የሚነጋ ነው የእውነት እና ገብቼ ለማረፍ ከነዛ ሁሉ የአገልግሎት ሁኔታዎች በኋላ ሌሊት ፖሊስ ስፈልግ አሻራ ሲነሳ ምናምን አደር አለ ምክንያት አይደለም ይህን ሁሉ ኢንዲቴል መናገር እና ኦን ዘ ኔክስት ዴይ እኔ ማገለግልበት ኮንፈረንስ እና በሕያው አምላክ በእግዚአብሔር ፊት ነው የምነግራችሁ የማደርገው ሸሚዝ አጣ እና ቆሻሻ ውስጥ ምናምን የተዋቸው ነበሩ ምናምን አርጌ ልቅር አልኩት የጋብዘኝን መጋቢ አይ ለን ደግሞ በኋላም ጨከንን ሄድን እኔ ቶታሊ ነም ሆኛል አሁን ብዙ ስለኔ እንዳወራው እንዳታስቡ ከመልእክቴ ጋር በጣም ስለሚሄድ ነው በጣም ነም ሆኝ በቃ ዝም ነው ድንዝዝ ሄድኩ አገለገልኩ በቀጣይ ቀናቶችም አገለግላለሁ ግን ትልቅ ሐዘን ውስጤን መጣ ለምን እግዚአብሔር ዋይ እንደዛ ሰግሬ ስንገላጀጅ የነበረ የፀጉሬ ቅንጣት ያልተነካ ሰው ስምህን ይዤ ስወጣ ስገባ ሳገለግል ውዬ አትሊስት ገብቶ እንደመተኛትና እንደማረፍ ለማንስ ይወራል እና አንዳንድ ኤክስፕሬሽኖቼ ሊያስቋችሁ ይችላሉ ግን የእውነት ያልኩት እኔ አሁን በምን አቅሜ ነው አሁን ከዚህ በኋላ ሄጄ ድንጋጤ ቤት አይገባም መሀል ሳኑን ላይ አይቼው ቅድም ደሱ እያለ ነበር የሚጠብቅህ አይተኛም አያንቀላፋም እኔ ማለት ይችላል የት ነበርክ ጌታ ሊትራሊ አለቅሳለሁ በጣም ውስጤ በጣም ዳውን ሆኗል በጣም ሰዎች አይዞን ብዙ ወዳጆች አሉኝ እኔ በቃ እንደዚህ ይላሉ በቃ እንደዚህ ይሆናል ይሉኛል እኛ አለን ኖ ይሄ ነው ጥያቄ እኔ እኔ እኮ የተሰረቁት ዕቃ አይደለም እኔ ሪሌሽንሺፕ ነው የተሰረቁት የሆነ መልክ ነው ያጣው በኋላ ቀን ተንበርክኬ እየጸለይኩ በነገራችን ላይ ከዚህ በኋላ ፈጥኜ ስለምናገር አሁን ይህን ምሳሌ የምናገረው እንግዲህ ምሳሌ ስንናገር አንድ መልእክት ብቻ ለማስተላለፍ ነው እንጂ እሱን እየዘረዘራችሁት ከሄዳችሁ በቃ ምንም የሳምንት የቤት ስራ ነው የምሰጣችሁ አሁን ዓላማው እሱ ለምሳሌ ጎሎኝም አይደለም 3 ዓመት አልፎታል እኔ በእጥፍ እግዚአብሔር ባርኮኛል ሌላ ኢንቴንሽንም የለው ቤት መቆለፍ ነበረብኝ ሊሆን ይችላል ያየሁትን ነገር አስቤ የራሴ ኃላፊነት ብዙ ነገሮች ሊኖሩ ይችላሉ አሁን እዛው ሳልገባ እኔ አንዲት ነገር ብቻ ነው መናገር የምፈልገው እና አንድ ቀን ይሄ ነገር በተከሰተ 5 እና 6ኛ ቀን ላይ ቤቴ ዝም ብዬ ጸልያለሁ ለምን እግዚአብሔር ሌላው ቢቀር ሌባው ይያዝ በኋላ ዛሬ ምሽት የምንካፈለውን ነገር ጌታ በቃ እግዚአብሔር እኛን የሚያወራበት የራሱ መንገድ አለው አይደል እኔ አሁን እንዲህ አልላችሁም በማቀው እግዚአብሔር ጋር መነጋገር በለመድኩበት መንገድ አንድ ጥያቄ ጠየቀኝ ዛሬ ከዚህ ጉባኤ ጋር መካፈል እና እግዚአብሔር ዋና ምንድን እና ድምፁም ሲቹዌሽኑም ትዝ ስለሚለኝ በቃ ይሄ ነው ጥያቄው ዋና ከዛም ተከታታይ ሐሳቦች ውስጥ ይፈሳል ማቀውን የጌታ ድምፅ ሰማል እኔ ግን አልገባም ዛሬ ምሽት ከዚህ ጉባኤ ጋር መካፈል ግን ዋናችን በኋላ እኔ ሊትራሊ ከዚህ አካባቢ ነው እንደዚህ ልቤ ቦታዋ ስትገባ የተሰማኝ ተጽናናው ማሾፍ ሁሉ ጀመር እየቀለድኩ እኔ ለአቅመ መሰረቅ ራሱ የበቃሁት በጌታ ነው ማለት ጀመር እንደ ጨዋታ ነው ቀጥታ እንዳትወስዱት የኔ ቤተሰቦች ዛሬችን ጠይቄ ይላል 20 ደቂቃ ምናምን ነው ከዚህ በኋላ የምናገረው የእውነት አሁን እዚህ መድረክ ላይ ቆመን ስናውጅ እንደምናውጀው በሆነ እንደምናወራው ሲሆን ሪል ላይፍ ላይ የእውነት ግን ዋናችሁ ምን ሲነካ ነው የሚያንጨረጭረ ሰማይ የተደፋ ህይወት ያቆመ የሚመስል ምን ሲመጣ ነው የደስታ ጣራ ላይ ደርሰ ሸሚዝን ቀደም የምትፈነጥዘው ምን ዋና ነገር ምንድነው ዋና ነገራችን እኔን ጨምሮ ዛሬም ደግሜ እጠይቃለሁ ዋና ነገራችን ምናልባት መልእክት ይሆናል ብዬ ነው የምናገረው አምነዋለሁ ደግሞ እንደዛ ምንም ነገር ዋጋ የምትከፍሉለት አለ አይደል ገበያ ሜዳ ላይ የማይወጣ
እንትኑን በ40 ብር ሸጠዋለሁ፣ እንትኑን 100 ብር ከጨመርክ አደርገዋለሁ፣ ይሄን በዚህ ከተስማማን ኮምፕሮማይዝ ማድረግ እችላለሁ። በዚህ እንዳትመጣ የምትሉለት ዋና ነገር፣ በዚህ ከመጣ አልችልም የምትሉበት ዋና ነገር፣ በሌላ አቅጣጫ መጓደጃ የሆናችሁ ዋና ነገር። ሶስቱንም ከፋፍዬ ለማሳየት ሞክራለሁ። መጓደጃ የሚሆናችሁ ዋና ነገር፣ አለኝ የምትሉት ዋና ነገራችሁ ምንድን ነው? እኔ በጣም ብዙ ጎበዝ ብርሃን አይደለሁም፣ ግን ትንሽ ወጣቶች ጋርም ስለማሳልፍ እነሱ ጋርም ስለማወራ ማትስ ላይ ሂሳብ ላይ የምታስታውሱ ከሆነ ኢሪዲስብል ሚኒመም የሚባል አለ። ከሱ በታች መውረድም አይቻል። የ5 ቤት ብለህ አሁን 25 20 15 10 ብለህ 5 ከዛ የለው። ምንድነው ኢሪዲስብል ሚኒመም? ከዛ በታች ሪዲዩስ የማይደረግ ዋና ነገር። ከዚህ በታች አልችልም መኖር አልችልም ከዚህ በታች የምትልለት ዋና ነገር ምንድን ነው? አሁን በሶስት ከፋፍዬ ስፍት አድርጌ ልጨርስ። አንደኛ ዋና ነገር ስንል ምንም ዋጋ የምንከፍልለት፣ ልክ እንደ መነሻ ጥቅሳችን አንደኛ ነገሥት መጽሐፍ ምዕራፍ 20 ናቡቴን መጥቶ ያወራው እንደኔ አይነት አንድ መደበኛ ሰው አይደለም፣ ንጉስ ነው። ያውም ንጉስ አቃብ የኤልዛቤል ባል፣ ሰሜናዊውን ክፍል 10ን ነገድ ይዞ የሚያስተዳድር፣ መቀመጫውን ሰማሪያ አድርጎ አካብ ነው መጥቶ ያወራው። አካብ እኮ ዝም ብሎ በሰፈር ራሱ ውልብ ቢልብህ ምን ፈልገህ ነው ብለህ ነው የምትጠይቀው? መወዳጀት ደስ አይልም? ከአካብ ጋር መዛመድ ደስ አይልም? ፌቨር ማድረግ ደስ አይልም? ከአካብ ጋር አካብ ነው፣ ንጉስ ነው፣ ምንም ማድረግ የሚችል ነው ኢን ዘ ፈርስት ፕሌስ። ሲቀጥል ግን መጥቶ አምጣ ብሎ አይደለም የነጠቀው፣ በጣም መደራደሪያ አስቀምጦለታል። ምን የሚል መደራደሪያ? ብትፈልግ የተሻለ የወይን ቦታ ሰጠሃል። 2 አካብ ንጉስ ነው፣ ከሱ ጋር ራሱ መወዳጀት ደስ ይላል። አንድ ደግሞ ሲቀጥልስ ብትፈልግ ከዚህ የተሻለ እሰጥሃለሁ። 2 ሶስተኛ ይሄ አይሆንም ደግሞ ካል የሚገባውን ገንዘብ እሰጥሃለሁ። 3 ነገር። ለናቡቴ ግን ዋና ነገር ከንጉስ ጋር መዛመድ አይደለም። ለናቡቴ ግን ዋና ነገር የተሻለ የወይን እርሻ አይደለም። ለናቡቴ ግን ዋና ነገር የሚገባው ገንዘብም አልነበረም። ናቡቴ የመለሰው መልስ ምንድን ነው? የአባቶቼ ርስት ሰጥ ዘንድ ከኔ ያርቅ። አዲሱ መደበኛ ትርጉም ከያዛችሁ 21ኛ ምዕራፍ ላይ ነው እዛ የምታገኙት። እንደዚህ ነው የሚለው፣ አጽመ ርስቴን ሰጥህ ዘንድ። ምን እያለ ነው? ምን ማለት ነው የአባቶቼ ርስት? ምን ማለት ነው አጽመ ርስት? አየህ፣ አይሁድ የሚያውቀው መሬትን የሚሰጥ ማን ነው? እግዚአብሔር። ከእግዚአብሔር የተቀበልነውን ስጦታ እየተቀባበሉ ያን የእግዚአብሔርን ስጦታ እጄ ላይ የመጣውን የእግዚአብሔር ስጦታ በአንተ ዝምድና አልለውጠውም፣ በተሻለ የወይን ቦታ አልለውጠውም፣ በሚገባ ገንዘብም አልለውጠውም። የኔ ዋና ነገር ገንዘብ አይደለም። የኔ ዋና ነገር የተሻለ መሬት አይደለም። የኔ ዋና ነገር ሌላ ነገር አይደለም። ዋናዬ ነው ስጦታዬ። ምንድን ነው እንደዚህ የምትታገሉለት ነገር ገበያ ላይ የማታወጡት? በምንም የማትለውጡት፣ ለምንም አይነት ልዋጭ የማይቀርብ ከዛ በታች የሌለው ናቡቴ ምንድን ነው ያለው? ይሄን በምንም ልለውጥ አልችልም። እናንተ ኮንቴክስቹዋላይዝ እያደረጋችሁ ከህይወት አንጻር ማየት ትችላላችሁ። አልለውጠውም ከአንተ ጋር በመወዳጀት አልለውጠውም በዋና በተሻለ የወይን ቦታ ነው። ስጦታ ነው፣ ከእግዚአብሔር የተቀበልነው ነው። እኔ እጅ ላይ ደርሶ አይለወጥም። ዋና ነው፣ ዋጋ ከፍልለታለሁ። እውነትም እንደምታውቁት ናቡቴን በኋላ ዋጋ ያስከፈለው የሆነ ነገር ኢኮኖሚ ምናምን አይደለም፣ ህይወቱን ነው። ሞተ። ምንድነው ዋና ነገራችን? በቃ ትንሽ ነገር ተናግሬ ያበቃል። ዋና እንትን ዋጋ የምትከፍልለት ምንም ነገር ለአንተ ከተባለ ሌላ አንድ ሰው ላሳያችሁ። ዋጋ ስለመክፈል ዋና ስለተባለ ጉዳይ ጊዜ ስለሌለን በጣም ፍጥን እያልኩ ነው የሚሄደው። ዘፍጥረት 19 ከቁጥር 1 እስከ 8 በጣም የምታውቁት ታሪክ ነው ብዬ አስባለሁ። ታሪኩ ምንድን ነው? የአብርሃምና የሎጥ እረኞች እርስ በርስ ተቆራቆዙ። አብርሃም አንድ ሀሳብ አመጣ። እኔ እናንተ ወንድማማቾች ነን፣ ልንጣላ አይገባም፣ የፈለግከውን ምረጥ አለ። ሎጥ በቃ በዚህ አየ እንደ እግዚአብሔር ገነት የምትመስለውን በኋላ ግን በእሳትና ድኝ የምትጠፋውን ሰዶምና ጎሞራን መረጠ፣ ሄደ። በኋላ ሰዶምና ጎሞራ ኃጢአቱ ጣራ ደረሰ። የምታውቁት ነው።
በጣም በቃ ሴክሹዋሊ የወደቁ ናቸው። ወንድ ከሴት አልፎ ወንድ ለወንድ የደረሱ ነው። ለዛ ነው አይደል አሁን የሰዶም ግብር ብለን ግብረ ሰዶማውያን ስያሜው በቃ ጣሪያ የደረሰ ነው። ኋላ እግዚአብሔር አምላክ ሊያጠፋ ሆነ ሰዶምና ጎሞራን። ኋላ አብርሃም መደራደር ጀመረ። 50 ሰው ቢኖር እያለ 19ኛ ምዕራፍ ላይ አንድ ታሪክ ነው የሚነግር። ይህም በጣም መስማት አለባችሁ። እግዚአብሔር አምላክ ማንን የሚያድኑ? ሎጥን የሚያድኑ የት መጡ? ሎጥ ቤት ገቡ። ሲገቡ ሲያዩዋቸው እንግዳ ሰዎች እንደመጡ ቆጠሩ እና የሎጥን ቤት መጣው ከበቡትና እንግዳ ሰዎቹን ወንዶቹን አውጣልን እንገናኛቸዋል። ሊደፍሯቸው አውጣልን አሉ። አውጣልን እንድፈራቸው። ሎጥ ምን እንዳለ ታስታውሳላችሁ? ወንድ የማያውቁ 2 ሴቶች ልጆች አሉ፣ ልጃገረዶች። ሲጀምር እንደዛ ኃጢአት በተራኮተበትና በከረፋበት ትውልድ መካከል ወንድ የማያውቁ ልጆች ማሳደግ ሲገርም፣ ወንድ የማያውቁ ሴቶች ልጆች አሉኝ ብሎ ቀጣይ ግን የተናገረው ነገር ስለ እንግዶቹ ስል ግን እነዚህን ሴቶች ልጆች ልስጣችሁ። ቃል በቃል እንደዚህ ይላል፣ እንደወደዳችሁ አድርጉባቸው። ሎጥ ወዶ ነው። ልጆችን አሳልፎ እስከ መስጠት ድረስ ፈልጎ ነው። የተሰጠበትን ልክ ነው ለማሳየት መሞክረው። ምንድን ያለው? የመጡትን እንግዶች ከሰማይ የመጣ አጀንዳ፣ ከሰማይ የመጣ መልእክተኛ ፈንታ ምንም ነገር ዋጋ ከፍላለሁ። እስከምን ድረስ? ሴቶች ልጆችን እስከ መስጠት ድረስ። እንደወደዳችሁ አድርጉባቸው። መልእክተኞቹን መላእክቱን አትንኩ። ከሰማይ የመጣውን አጀንዳ አትንኩ። ቤቴ የመጡትን እንግዶች አትንኩ። በእነሱ ፈንታ ምንም ዋጋ ቢያስከፍል ሴቶች ልጆች እንኳን ቢሆኑ። አሁን አይደል በደንብ ስለ ልጅ እየገባኛለሁ። ይሄኔ ልጅ ገና አሁን ዴኬር ነው የሚለው። ተቧጭሮ ሲመጣ እንዴት እንደምንሰፈሰፍ እንኳን እንደወደደባቸው አድርጉባቸው ማለት። እኔ ዛሬ እኔንም ጨምሮ ይሄን ጉባኤ ልጆች ስለመስጠት አልጠይቅም አልልም፣ ግን እንደው 30 ደቂቃ እስከ መስጠት ድረስ ዋጋ እንከፍላለን ወይ? ትንሽ ነገር ትንሽ ከኮንፈርት ዞናችን ፈቀቅ እስከ ማለት ድረስ አለን ወይ ነው። ምንድነው ዋና ነገራችን? የእውነት እዚህ ቆሜ ስሰብክ ሳይሆን፣ እዚህ ቆመን ስንዘምር ሳይሆን፣ እዚህ ሃይማኖታዊ ስርዓት ይሄ የእምነት ስርዓታችንን ስናደርግ ሳይሆን ረፎሪል እንትን ቤት የእውነት ግን ዋና ነገር ምንድን ነው ማለት ምንም ዋጋ የምከፍልለት አንድ ጊዜ ከባለቤቴ ወንድም ትንሽ ነው 21 ዓመቱ ነው። ከእሁድ ማለዳ ጀምር ይዤው ዋልኩ። ከጧት ጀምር ልፍቱዬ ይባላል አብሮኝ ዋለ። ሙሉ ቀን ጧት ሳገለግል ከሰዓት ጋዮስ ሙሉ ቀን ዋለና ስንመለስ ሪፍሌክት ማድረግ ጀመረ። ራሱ ነው እጽዬ በጣም ደስ ብሎኛል ዛሬ ዋል ነው ውሎ አለ። እንዴት ምናምን ስል ቀድማችሁ ኮንክሉድ እንዳታደርጉ እሱ ያለውን ነው መጀመሪያ የምናገር። አንተ ምንም ሳትጠብቅ ነው ውሎ አለ ማለት ስለ አይ በቃ ከጧት ጀምረን እንደዚህ ታረግ ምንም ኤክስፔክት ሳታረግ ፍጽዬ ምናምን አለ አይደል ምናምን አልኩት እና ካወረድኩት በኋላ ወደ ቤት ሲሄድ እኔ አምናለሁ መንፈስ ቅዱስ እንደሆነ ጥያቄው ሊያፈነዳኝ እና ምንድነው ወደ ውስጥ የሚመጣው ጥያቄ እውነት አሁን ይሄ ባይኖር ታገለግላለህ ይለኛል። አሁን በእውነት ያኛው ነገር እንደዚህ ቢሆን ማዕት ዝርዝር ነው እንደ ቼክ ሊስት። መልሱን አልነግራችሁም ትሰናከሉብኛላችሁ። ምንድነው ግን ዋና ነገራችን? ዋና ምንም ዋጋ የምትከፍልለት ከምንም ጋር ማታደራድረው አሁን እንደዚህ ስሬ እየተከታተረ እንደምሰብከው አይነት ሳይሆን ህይወት ላይ ቤት ታክሲ እየጠበቅኩ እየነዳው እየተመላለስኩ የኑሮ ውጥንቅጥ ስንክሳር ፊቴ ሲመጣ ሰዎች አላግባብ የሆነ ነገር ሲተናኮሉ የተለያየ ነገር የያዝኩትን ውድ ነገር ዛሬ ስለ መሬት እያወራው እንዳልሆነ ይገባችኋል። ዮሐንስ ወንጌል ምዕራፍ 4 ቁጥር 9 ላይ የእግዚአብሔርን ስጦታ ውሃ ጠጭኝ የሚልሽም ብታቂ ብሏል። የእግዚአብሔር ስጦታ ጌታ ኢየሱስ የዘላለም ህይወት። ሁለተኛ አቅጣጫ ልና ኢየሱስ ጌታ። ዋና ነገራችሁ ምንድን ነው? ዋጋ ከመክፈል አንጻር አይደል ያወራሁት። አሁን ደግሞ በሁለተኛ
ዋና ነገራችሁ ምንድነው? ማለት ቅድም ልክ እኔ ምሳሌ በራሴ አድርጌ እንደተነሳሁት የደስታችሁን ጣራ የሚነካው ምን ሲሆን ማለት ፍንጥዝ ምትል ተሳለጠ ምትል ምትለው እዝንስ ምትለው መቼ ነው? በቃ ወይ ምን ህይወት አለ ከዚህ በላይ የሚያስብል? ምን ሲነካ ነው ጭርጭር የሚያደርግ? አንድ ታሪክ ላነሳ ነው። በጣም ተደጋጋሚ ስለማነሳው ፍጥን ብዬ ነው ማልፈው። አንደኛ ሳሙኤል ምዕራፍ 1 2 3 የምታውቁት ነው። አፍኒንና ፊንሃስ አሉ። ስርዓቱ አለ፣ ካህን መሳይ ነገሮች አሉ። ሁሉ ነገር አለ። ሜንጦ አለ፣ እንስራው አለ፣ ሙዳ ስጋው ይመጣል አለ። ሁሉም ሴሬሞኒያል ነገር አንድ አይቀርም። ደፍሬ የምናገረው እና ከኛ ጋር አዛምጄ ስናገር እንደዚህ ማለት ነው። ላይት አለ፣ ጭስ አለ፣ ሱፍ አለ፣ መድረክ አለ፣ ግጥማዊ ስብከት ሁሉ አለ። ተተተን ሁሉ ነገር አለ። ግን የእግዚአብሔር ቃል ሲናገር ምን ይላል? የእግዚአብሔር ቃል ብርቅ ነበር። ሁሉ እያለ ሴሬሞኒው እያለ ሁሉ ነገር እያለ ያ ህይወት ለዋጭ ሆነ። ያ ኮንቪክት የሚያደርግ ያ ወደ መስመር የሚያገባ ያ የሚነቅልና የሚተክል ዜኛ ልጅ አለ ጄክ፣ እኔ በጣም ወዳጅ ነው። ወጣቶች ላይ የሚያገለግል አንድ ቀን አንድ መልእክት ላከልኝ። አንድ ሰውዬ ናቸው፣ ሪቻርድ ኦን ሮበርትስ ይባላሉ። እዚህ ቀደም ተናግሬ ከሆነም አላውቅም። እና ምንድን ነው በጣም ሽማግሌ እየተንቀጠቀጡ ነው የሚያወሩት። እና ምን ይላሉ? ጉባኤውን ሲሞግቱ ቃል በቃል ባልለውም እንደው ሐሳባቸውን ነው ለማስቀመጥ የምሞክረው። የእግዚአብሔር ቃል መዶሻ ነው ተብሎ ተገልጧል ይላል። ደግሞ የእግዚአብሔር ቃል እሳት ነው ተብሎ ተገልጧል ይላል። የእግዚአብሔር ቃል ደግሞ ሰይፍ ነው ተብሎ ተገልጧል በቅዱስ ቃሉ ይልና ጉባኤውን የሚሞግቱት ምንድን ነው የሚሉት? መዶሻ ከሆነ እኛን ካልመታ፣ ያልተገነባውን ግንባታ ከኛ ላይ ካላፈረሰ፣ እኛን ደግሞ ዝቅ አድርጎ ትሑታን ካላደረገ፣ ካላስጎነበሰ ጉባኤ መካከል ምን ቢወራ ነው ይላል። ደግሞ ይቀጥላሉ። የእግዚአብሔር ቃል እሳት ከሆነ ካልለኮሰን፣ ኢግናይት ካላደረገ፣ ገለባውን ካልበላ ምን ቢወራ ነው ይላሉ። የእግዚአብሔር ቃል ሰይፍ ከሆነ ጅማትና ቅልጥምን መንፈስና ነፍስን ሰንጥቆ ቀጥታ የሚጠቀሙት ቃል ፒርስ ካላደረገ ምን ቢነገር ነው ይላሉ። ድል ካገኘው ዛሬም ጮኻለሁ እናገራለሁ። ምንድነው ዝም ብሎ ትዕይንተ ጥበባት የሚመስል ታድሞ መውጣት? ቀልዶ ተጫውቶ ተያይቶ አንድ መርሃ ግብር ብቻ አከናውኖ መውጣት? የእግዚአብሔር ቃል ከሆነ ለምንድነው ትውልድ እስከ ቀንበሩ ገብቶ እስከ ቀንበሩ የሚወጣው? እንዴት እንደነበር ነው መተን እስከ ክፋታችን እስከ ትዕቢታችን እስካለ ቃል ተነግሮ ይዋግታል። ምን ቢነገር ነው ይላሉ። እኔ ዛሬ እምላለሁ፣ እኔ ራሱ ጨምሬ ሰሞኑን በጣም እየተናገርኩ ነው። ምን ቢወራን የማይለውጥ ወደ ጌታ የማያስጠጋ ጨዋታ ብቻ፣ መገረም ብቻ፣ መደነቅ ብቻ፣ ማለት ብቻ። የታል ህይወት? ወደ መልእክቴ ልመለስ። እንዲህ ያለ ጊዜ ነው የነበረው በአፍኒንና በፊንሃስ ጊዜ። በኋላ ጦርነት ተነስታ ከፊልስጤም ጋር ኦፍኮርስ አሳልፎ ሰጥቷቸዋል። አፍኒን ሞተ፣ ፊንሃስ ሞተ፣ ታቦት ተማረከ እና ኤሊ ይሄንን ሰማ። የታቦቱን መማረክ ሲሰማ፣ የልጆቹን መሞት ሲሰማ ከወንበር ላይ ወድቆ አንገቱ ተሰብሮ ሞተ ይላል። በዚህ ጊዜ የፊንሃስ ሚስት ጸንሳ ነበር እና ምጧ ተፋፋመ። ምጧ ደረሰና ስትወልድ ወንድ ልጅ ነው። ለአይሁድ ወንድ ልጅ መወለድ ማለት ምን ማለት እንደሆነ ታውቃላችሁ? ለኑሃሚን ቀጥታ እሷ ወልዳ ሳይሆን ሩት ስትወልድ ለኑሃሚን ተወለደላት። ጠቅላይ ነው፣ የሚከስ ነው፣ ስም የሚያስጠራ ነው። እና ምን አሏት አዋላጆች? ደስ ይበልሽ ወንድ ልጅ ተወልዷል፣ ተጽናኝ፣ ደስ ይበልሽ፣ እልል በይ። የሴትዮዋ መልስ ከተነሳውበት ቶፒክ አንጻር ዋና ይሄ ነው። ታቦት ተማርኮ አፍኒንና ፊንሃስ ሞተው ኤሊ ሞቶ ውርደት ሆኖ ካቦድ የከበደ የእግዚአብሔር መገኘት ለቆ ኢካቦድ ሆኖ እልል በል
ምን እያለች ነው ሴትዮዋ? ደስታዬ አይደለም ሐዘን ያለኝ፣ ዋና ነገሬ የደስታዬ ልጅ መውለድ አይደለም። ልጅ መውለድ በራሱ ቢሆን ሐዘንን ያገነነው እግዚአብሔር ታቦቱ አቤት ጌታ ኢየሱስ፣ እንደው በጌታ እንደ ወንድማችሁ አብረን እንደምንኖር ምንድነው ዋና ነገራችን? የደስታ ጥግ ምን ሲሆኑ ደስ ምን ሲሆን ነው ክፍት የሚል እዝን የምትለው? የኔ ቤተሰቦች ሚስ አንደርስታንድ እንዳታደርጉኝ፣ አንዳንድ ነገሮች አያስደስቱም። መች ወጣኝ። እግዚአብሔር ሲባርክ፣ እግዚአብሔር ሲያሳካ፣ እግዚአብሔር የሚሰጠን ነገሮች እነዚህ ኧረ ዋናው ቁንጮ እዚህ ለ40ኛ ጊዜ ይሆናል ማነሳው፣ ግን ከትምህርቱ ጋር ነካ አድርጌ ብቻ ልለፍ። ዘጸአት 33 ላይ እግዚአብሔር አምላክ ፌሪዛዊ፣ ኬጢያዊ፣ ኢያቡሳዊ፣ ኢያውያዊ ምናምናዊ በሙሉ ጠላት በፊት አይቆምም። ወተትና ማር የምታፈሰው አንተ ያማረ ሳይሆን ከአባቶች ጋር ኪዳን ወደ ገባሁባት ወደዛች ምድር አገባሃለሁ፣ ግን ይሄ አንገተ ደንዳና ህዝብ ስለሆነ አብሬው አልወጣም። ደስ አይልም? አሁን ማዕት ሰው እኮ ሊል ይችላል ደስ ብሎት፣ ግን ቃል በቃል መጽሐፍ ቅዱስ የሚለው ይህንን መጥፎ ዜና ሰምቶ ይላል። ኢያቡሳዊ እየተመታ መጥፎ ዜና፣ ጠላት እየተሸነፈ መጥፎ ዜና፣ እግዚአብሔር ተስፋ ወደ ገባል ወደ ኪዳን ምድር እየገባ መጥፎ ዜና። ሙሴ ምንድን ነው የተናገር? ሁሌ እዚህም እንደምጠቀመው በዚሁ ልናገር። እኛ ልዩነታችን ይሄ ነው። እኛ ልዩነታችን ይሄ ነው። በፊትህ ሞገስ ማግኘታችን እንደተቀበልከን የሚታወቀው ከአህዛብ ማለት ህዝብ የሚለው ሲረባ ነው አይደል? አህዛብ ብዙ ከሌሎች ህዝቦች የተለየን መሆናችን የሚታወቀው ወተትና ማር የምታፈስ የተባለችው ከነአን ስንገባ ፎር ዳት ማተር ኦልሬዲ እየኖሩባት ያሉ ሰዎች አሉ። ብርቅን እጅህ እነሱን አውጥታ አይደል እኛን የምትተክለው? ጠላት እርስ በርስ ፌሩዛዊ ለኢያቡሳዊ ተጣልቶ ሊሸናነፍ ይችላል። እሱ ብቻ ነው። እሱ ነው ልዩነታችን። እንትን እንደማለት አይመስላችሁም? ዛሬም ደግሜ ልናገር፣ እኛን የሚለየን ማቴሪያል መሰብሰብ፣ እኛን የሚለየን ከሀገር ሀገር መዞር ነው። እኛን ከሌላ ሰው ከሌላ ህዝብ የሚለየን እኛን እንትን የሚለን ይሆንና ዓለም ያስቀመጠችውን እንደ ማይልስቶን ማሟላት ነው። እግዚአብሔር ይሰጣል፣ ይባርካል፣ አዎ ያደርጋል። ግን ልዩነታችን እሱ ነው። እና ምንድነው የምትለው ሙሴ? ካልወጣ ታውጣል። እኛ የመጨረሻ ፍላጎታችን አንተ ነህ፣ ደስታችን አንተ ነህ። አንተ የሌለህበት ከነአን አይሆነንም። አንተ የሌለህበት ድል አይሆነንም። ደስ የምንሰኘው አንተ አብረህን ስትወጣ ነው። እርካታችን አንተ ነህ። የልዩነታችን ምክንያት ውበታችን፣ ድምቀታችን፣ ሞገሳችን መሽቶ የሚነጋልን ባንተ ነው። ያላንተ ማቴሪያል ብንሰበስብ፣ ያላንተ የሆነ ነገር ብናጠራቅም፣ ያላንተ ዓለም ድል የምትለውን ነገር ብናደርግ፣ ያላንተ ልዩነታችን አይደለም። ልዩነታችን ያንተ አብሮነት፣ ሞገስህ፣ መንፈስህ፣ አብሮነትህ። አዲስዬና በእናትህ ነካ ጨረሱን መልእክቴን። ምንድነው የዛሬ መልእክታችን? በዚህ በሩጫ መሃል ራሱ የተነጋገር ምንድነው ዋና ነገራችን? ዋና ነገር ስንል ዋጋ የምንከፍልለት አንድ ዋና ነገር ስንል የደስታችን ጣራ የሐዘናችን ጥልቀት የሚሆን። ለዚህ ነው ጌታ ይሄ ጠይቀኝ፣ ዋና ምንድን ነው? ምነው ወደ ኋላ ሸሸህ? ዋና ምንድን ነው? ሐዘኔ ሳይገባው ቀርቶ አይደለም። ዋና ምንድን ነው? እኔ አለሁ እሱ ነው ያጽናናኝ፣ እሱ ነው ያነሳኝ። ጌታ ካል ሶስተኛ ነው የመጨረሻ ማለት ምንድነው? መጓደጃችን ዋና መጓደጃ። ሰው ስትተዋወቅ እጅን ስትዘረጋ ምን ይታያል? ከስምህ በፊት ያለ ታይትል ፓስተር ምናምን ዶክተር ይመጣብሃል። ኦፍኮርስ ትክክለኛ መጣሪያ ናቸው እኮ ሰዎች ይህንን መጠሪያ ሲጠቀሙ ስህተት ነው እያልኩ አይደለም፣ ግን ስለ ኢንቴንሽኑና ስለ ሞቲቭ ነው የማወራው። ምንድነው እንትን ማለት እናንተ ቤት ብመጣ የምታሳየኝ ዋና ነገርህ ምንድን?
መጓደጃ ይልኝ የምትለው ለእንግዳ ሰው ምን ቢያቅልህ ደስ ይላል? እኔ ማለት የእንትኑ ህንፃና የእንትና የልጅ ልጅ ነው አውቶማቲካሊ ጭንቅላት ላይ የሚመጣው ወይስ ዋና ነገር እንትን መጓደጃ እኔ ማለት የምትልበት ዋና ነገርሽ ምንድን? ምን ቢታይልህ ነው ደስ የሚልህ? እንዳጉዬ መዝሙር ለሰው የማሳይህ አለኝ የምልህ ለሰው የማሳይህ ምን ዋና ነገር? ሶሪ ለምንጠቀምባቸው ቃላቶች ጫማ ዋና ነገር ልብስህ ነው፣ ከላይ ያለው ነው ዋና ነገር። መታያ ሰው ያይልህ ደስ የሚልህ መጓደጃ ኮንፊደንትሊ የሆነ አዳራሽ ውስጥ የምትገባው ዋና ነገር። ዘኍልቍ 14 ላይ የእግዚአብሔር ሰው ሙሴ 12ቱን ላከ በቃዴስ በርኔ። ይህም በደምብ ስሙኛውን በቃዴስ በርኔ 12ቱን ላከ። 12ቱም ያዩት አንድ ነገር ነው አይደል? ኔፍሊም ያዩት። 10ሩ ልባቸው ራደ። አንችልም አሉ። አንችልም። ከሰው ተፈጥሮ በጣም የገዘፉ ኔፍሊሞች ናቸው። እነሱ ፊትኛ አንበጣነን አሉ። ልዩ መንፈስ የነበረባቸው ካሌብና ኢያሱ ግን ያየነው ሌላ ነው፣ ውሸት ነው ያወሩት አይደለም። ያየነው ያው ነው። ያየነው አንድ ነገር ነው። ዋናው ነገር ግን የጠላታችን ሳይዝ አይደለም። ዋናው ጉዳይ ግን የኔፍሊም ቁመት አይደለም። ዋናው ጉዳይ ግን የኔፍሊም ማስፈራት አይደለም። ኢቭን ዋናው ጉዳይ የኛም ሳይዝ አይደለም፣ የኛም ቁመት አይደለም። ዋናው ነገር እግዚአብሔር ከኛ ጋር ከሆነ አየመጓደጃ እግዚአብሔር ከኛ ጋር ከሆነ እንደ እንጀራ ነው የሚሆኑልን። እውነታው አይካድም፣ የሚታየው ነገር አይካድም፣ እኛም ያለንበት ሲቹዌሽን አይካድም። ዋናው ነገር ግን የኔ አቅም አይደለም። ዋናው ነገር ግን የጠላቴ ማጓራት አይደለም። ዋናው ነገር ግን የአጋንንት ዲስኩር አይደለም። ዋናው ነገር ግን አታልፍም እያለ የሚያስፈራራኝ ድምፅ አይደለም። ዋናው ነገር የኔም ቴክኒክ አይደለም። ዋናው ነገር እኔም የማውቃቸው ሰዎች ብዙ መኖራቸው አይደለም። ዋናው ነገር የኔም የሆነ ምናምን ቅልጥፍና አይደለም። ዋናው ነገር እግዚአብሔር ከኔ ጋር ከሆነ አለው ካለ ከዛቻው በላይ ከሚያስፈራራው በላይ ደረሱ ከሚለው በላይ መጓደጃ ዋና ነገር እንት ቦልድ የሚያደርግ እንግዲህ በዚህ ዋና ነገር ተማምኜ ዛሬ እንደ ግሌ እንደ ቤተ ክርስቲያን እንደ ምድር እንደ ኢትዮጵያ እኔ አንድ አዋጅ አውጃለሁ። እግዚአብሔር ከኛ ጋር ከሆነ እግዚአብሔር አለው ካለ ዋው ያጀበ ቢበተን አለው ያለ ፊቱን በያዞር ነገር እንዳልነበረ ቢገላበጥ የሰበሰብኩት ቢበተን ተስፋ ያረኩት ነገር ቢጨልም ኤክስፔክት ያረኩት ነገር በሙሉ ባይሆን እሱ አይደለም ዋናው። እሱ አይደለም ዋናው። የኔ አቅም አይደለም ዋናው። የኔ ብልጠት አይደለም ዋናው። እኔም አውቃቸው ሰዎች መብዛታቸው አይደለም ዋናው። እግዚአብሔር ካለ አንድ ክፍል ልናገር ነው። ወደ ጸሎት ነው የምንገባው። ትንሽ ማጸልይ ነው የምንወጣው። አንደኛ ነገሥት መጽሐፍ ምዕራፍ 1 ላይ የአጊት ልጅ አዶንያስ ዳዊት በሸመገለ ጊዜ እኔ ነኝ ምነግሰዋል አለ እና ያቅበታል። ስቴፖቹን ያውቃል፣ አደራረግ ያውቃል፣ ካህኑን ይዟል፣ የጦር አለቃውን ይዟል፣ መለከት ያስነፋል። አንደኛ ነገሥት መጽሐፍ ምዕራፍ 1 መለከት ያስነፋል፣ ያበላል፣ ያርዳል፣ ያቅበታል። እና የአጊት ልጅ አዶንያስ ነገሰ አለ። ስሙኝ የኔ ቤተሰቦች፣ ዋናው ነገር መች በተሯሯጠ ሆነ። ጥረት እኮ መልካም ነው፣ መንቀሳቀስ መስራት ምናምን እኮ ተገቢ ነው። ግን ዋናው ነገር ግን ብልጣብልጥነት አይደለም። እነዚህ ሁሉ ጥረት በንጹህ መንገድ የሆነው እንደተጠበቀ ሆኖ ጨርሻለሁ። በቃ እሱ እንደዚህ ይሯሯጣል፣ ምንም ኤሪያው ላይ የሌለ። ዳዊትና ቤርሳቤ አውርተው በፋንታ የሚነግሰው ሰለሞን ነው ይላል።
በኋላ ይህንን ሲናገር አንድ በንያስ የሚባል ሰውዬ መጣ እና ነገረው ዳዊት በፈንታ የሚነግሰው ሰለሞን ነው ሲል፣ አቤት በንያስ ያለው ነገር እንዴት ልብ እንደሚገዛ። ብቻ እግዚአብሔር ይህንን ይበላል። ዋናው ነገር ዳዊት ያለው አይደለም። ዋናው ነገር አዶንያስ ያስነፋው አይደለም። ዋናው ነገር ጠላት ያወጀብህ አይደለም። ኢቭን ዋናው ነገር ወዳጆች ያሉት አይደለም። ዋናው ነገር እግዚአብሔር ያለው ነው። መጓደጃ ዋና ነገር ጠላት ያስፈራራህ አይደለም። ዋና ነገር ይሆናል ኖ ዋና ነገር ኢቭን የሚወዱ ሰዎች የተመኙልህ ራሱ አይደለም። ዋናው ነገር አይዞ እሱ አይደለም ዋናው። የወዳጅህም አይደለም ዋናው፣ የጠላትህም አይደለም ዋናው። እሱ ይበል እንጂ ብዙ ነገር ብል ዛሬ ደስ ባለኝ ከሰዓት አንጻር መገደብ አለብን። መጠቅለያ ላድርግና ላብቃ። ዮሐንስ ወንጌል ምዕራፍ 4 ላይ ዝም ብዬ በቃ ለጸሎት እንዲመቸን ዮሐንስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር ተነጋገረ፣ አወራ። ከሳምራዊቷ ሴት ጋር አወራ፣ ተነጋገረ እና መጀመሪያ ላይ አይሁድ መስሏቷል። በቃ የምታውቃቸውን እውቀቶች እየመዘዘች ታወራለች። ከዚህ ቀደም እዚህ ስላልኩት አሁን ምንም አላነሳም። አንተ አይሁድ አይደለህ ትለዋለች። ማህበራዊ እውቀቷን ታነሳለች። ውሃም አጠጭኝ ሚልሽን ብታይ አንቺ ነበርሽ የምትለምኙ ሲላት የሆነ ሎጂክ ታነሳለች። ውሃ ያለ መቅጃ እንዴት ትላለች። ታሪካዊ እውቀት አላት። ከያዕቆብ ትበልጣለህ ወይ ትለዋለች። ሃይማኖታዊ እውቀት አላት። ስግደት ቤት ነው ትለዋለች። መጨረሻ ላይ አሁን እንደኔና እንዳንተ እኮ አሜን ብላ አይደለም፣ ትንሽ የሆነ ብርሃን ነገር ሲመጣ ዋና ያለችውን እንስራ እግሩ ስራ አስቀምጣ ዋና ያለችውን እንስራ እግሩ ስራ አስቀምጣ ጉዴን የነገረኝን ይሁልኝ ወደ ተገፋችበት ኤክስኮሚኒኬት ወደ ተደረገችበት አራናይ ስራሽን ያዢ። መጀመሪያ እኮ ጥያቄዋ ዋው እውነት ቤቴ ድረስ ቀጥልልኝ እኮ ነው። በጣም ዋና ጉዳይ ትችላለህ ገላግለኛ ምን አመላለሰኝ ነው እኮ ዋና ጉዳይ። ዋና ሲመጣ ዋና ያለችውን እንስራ እግሩ ስራ አስቀመጠችና ከተማ ኑ ይሁልኝ። አንተ ዋናው እኮ ሲገባ ትናንት ያሯሯጠህ ነገር ምናምን ሁሉ ይቀጥንብሃል። የተፋለጥክለት የተሯሯጥክለት በወንጀል ላግኝ ያልከው በሆነ በሸፍጥ ላግኝ ያልከው በሆነ ምናምን ያልከው ዋናው ሰፈር ሲመጣ ዝም ብሎ ራሱ ሲመጣ ያጠራጥርሃል። ሲበልጥብህ ዋናው ሲበራልህ መዝጊያዬን ላድርግ። ማን እንደሆነ አላውቅም፣ ግን እችን የዘመርን መጸለይ ያለብን። መኖር ማለት ከአንተ ጋር ያለኝ ህብረት ነው። በቃ ምን ዋጋ አለው ሁሉ ሞልቶ በህይወቱ ሰው አንተን ካጣ። አንተን ይዤ ተራ መሆን እኔ አልችልም። ውስጤ ያለው ያንተ መንፈስ ቀልድ አይደለም። ይህም እየላብቃ ልክ ከሴትየዋ ጋር ሲነጋገር ያነሳሁት ዮሐንስ ወንጌል ምዕራፍ 4 ላይ ከሴትየዋ ጋር ሲነጋገር ጌታ ኢየሱስ መጣና ደቀ መዛሙርቱ መጡ። ከእሷ ጋር ሲነጋገር አዩና ሲጀምር ከሴት ጋር ማውራቱ ገርሟቸዋል። ከዛ ብላ አሉት። ብላ ሲሉት እሱ ምን አለ? በላሁ። ከዛ እነሱ ቀጥታ ነው የወሰዱት። ሰው መጥቶ በቃ ሰጥቶት ነው። ከዛ የኢየሱስ መልስ የኔ እኮ መብል እኔ ጠገብኩ እኮ ምለው ሳትስፋይድ በቃ ምለው እኮ የኔ መብል የአባቴን ፍቃድ ሳደርግ። አሁን እናንተ ከመምጣታችሁ በፊት ፍቃዱን ፈጸሙ፣ በላው። ለጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ በምድር ሲመላለስ ዋና ነገሩ ምን ነበር? የመጣበት አጀንዳ። ለዚህ ነው በጌተሰማኒ የማቴዎስ ወንጌል ምዕራፍ 26 ላይ ቀራንዮን እያየ የራስ ቅልን እያየ ጌታ ኢየሱስ ክርስቶስ ምን አለ? በላሁ። ከዛ እነሱ ቀጥታ ነው የወሰዱት። ሰው መጥቶ በቃ ሰጥቶት ነው። ከዛ እሱ ምን አለ? በላሁ። ከዛ እነሱ ቀጥታ ነው የወሰዱት። ሰው መጥቶ በቃ ሰጥቶት ነው። ከዛ እሱ ምን አለ? በላሁ። ከዛ እነሱ ቀጥታ ነው የወሰዱት። ሰው መጥቶ በቃ ሰጥቶት ነው። ከዛ እሱ ምን አለ? በላሁ። ከዛ እነሱ ቀጥታ ነው የወሰዱት። ሰው መጥቶ በቃ ሰጥቶት ነው። ከዛ እሱ ምን አለ? በላሁ። ከዛ እነሱ ቀጥታ ነው የወሰዱት። ሰው መጥቶ በቃ ሰጥቶት ነው። ከዛ እሱ ምን አለ? በላሁ። ከዛ እነሱ ቀጥታ ነው የወሰዱት። ሰው መጥቶ በቃ ሰጥቶት ነው። ከዛ እሱ ምን አለ? በላሁ። ከዛ እነሱ ቀጥታ ነው የወሰዱት። ሰው መጥቶ በቃ ሰጥቶት ነው። ከዛ እሱ ምን አለ? በላሁ። ከዛ እነሱ ቀጥታ ነው የወሰዱት። ሰው መጥቶ በቃ ሰጥቶት ነው። ከዛ እሱ ምን አለ? በላሁ። ከዛ እነሱ ቀጥታ ነው የ
ሊመጣ ያለውን ነገር እያየ ብትወድ ጽዋ ከኔ ትለፍ ብለው ወዲያው ደግሞ ዋናው ነገር ግን የኔ ምቾት አይደለም። ዋናው ነገር የኔ መገረፍ አይደለም። ዋናው ነገር የኔ መጎሳቆል አይደለም። ዋናው የመጣሁበት ዓላማ፣ ዋናው የመጣሁበት አጀንዳ። መልእክቴን ጨርስኩ። ምንድነው ዋና ነገራችን? ዋጋ የምንከፍልለት ምንድነው? ዋና ነገራችን የደስታችን ጣራ የሐዘናችን ጥልቀት ይሆን? ምንድነው ዋና ነገራችን? መጓደጃ። ምንድነው ዋና ነገራችን? መጓደጃ አለን የምንለው የምናሳይበት። ጸሎቴም የመልእክቴም ሐሳብ ይሄ ነው። በቃ ዋናው ኢየሱስ ይሁን፣ ዋናው እግዚአብሔር ይሁን፣ ዋናው አጀንዳው ይሁን፣ ዋናው የእርሱ ፍቃድ ይሁን። 5 ደቂቃ ብቻ ነው የምወስድባችሁ የኔ ቤተሰቦች። አንገቶቻችንን ዝቅ ነው።